ስኮሪ ጸሐፊ ፊደል ተራኪ ኢናያ። ላይክ፣ ሼር፣ ሰብስክራይብ በማድረግ ዘመድ ያጋሩ። ስለተከታተሉን ከልብ እናመሰግናለን። ክፍል 3 ሳቂሽ ብሎ ወደ መታጠቢያ ክፍል ወሰደኝ። እዚህ ለምንድን ነው ያመጣኝ ብዬ ግራ በመጋባት ፊት ተመለከትኩት። ቀጥታ ግድግዳው ላይ የተለጠፈው ትልቁ መስታወት ጋር ወሰደኝና ከጀርቤ አቅፎ ይዞኝ ቆመ። ምንድን ነው አልኩት። መስታወት ውስጥ አይኑን መመልከት ስለምፈራ ወደ ታች አጎንብሼ አንድ ቀና ብለሽ እኝ እስኪ አለኝ። መስታወት ውስጥ መታየት ጀመርን። እንዳወቀችብኝ ገባሽ አለኝ። እንዴ ምንም አልነገርከኝም በምን አውቃለሁ አልኩት። አይኖቼን ተመልክታ ነው። የአይን ብሌኔ ውስጥ ራሱ እንዳለሽ እኮ ፍቅር እንዳለ ያስታውቃል እኮ አለኝ። አነጋገሩ ትንሽ አሳፈረኝና እፍረቴን ለመሸፈን እሺ እኔ ተፈላሰፊ ይበቃል ብዬ ፈገግ አልኩኝ። ከዛም ወደ ራሷ ዞረኝና የሆነ ሚስጥር ልንገርሽ የኔ ዓለም አለኝ። እሺ ምንድን ነው አልኩት። ትንሽ እየሸሸሁት ለመቀስሽ አስቤያለሁ፣ በአንቺ ላይ ሙሉ እምነት አለኝ አለኝ። ክቡን ያልኩት። እንዴ ለምን አልኩት በቁጣ። እሱ ነገሩን በሌላ መንገድ ተረድቶት እውነትን ንገሪኝ አትወጂኝም እንዴ አለኝ። ይበልጥ ደንግጬ እንደዛ አይደለም ቤኪ፣ ድንገት ባይሆን አንተ ትጎዳብኛለህ አልኩት። እናቴን ፈረጀኝ። እሱ በአስተሳሰቧ ሀብታምና ድሃ መፋቀር እንደማይችል ነው የምታምነው። ነገሩን ለሷ ማስረዳት እንደሚከብደኝ ስለማውቅ ነው የፈራሁት። ለምን አይሆንም? አንቺ ከወደድሽኝ ለምን መስኪን ብትሆንም እዚህ ብትመጣ ምን ያህል እንደምትንከባከበኝ ያውቃለሁ። አለምዬ ስትቆጣኝ ራሱ በኩል ነው የምትቆመው። ለወልነክ ትለኛለች እኮ ሲጀመር ነው ሰሞኑን ከኔ ራቅሽው አለኝ። ሊያናድደን እንደሚችል ባውቅም ደፍር ብዬ፣ ምክንያቱም የተለያየ ህይወት ነው ያለን እኮ ቤኪ። ሳላውቅ ነው በፍቅር የወደኩት። ቅድ ተመረቂ ስራ ሳልይዝ እዚህ አይነት ነገር ውስጥ አልገባም ብዬ ነበር፣ ግን አሸነፍከኝ። ፍቅርህ ልቅድ አልችልም። ወደፊት ነው የምመኘህ። ሰው ሊወድቅልህ እንደሚችል ታውቃለህ። ጥላችን ያሸነፍኩብህ ነህ። ፍቅረኛ ባሳትሆን አባትም ወንድምም እንድትሆንልኝ እመኛለሁ። ግን በሁለታችን መሀል ያለው የኑሮ ደረጃ ጣልቃ ይገባብናል ብዬ እፈራለሁ። ራሴን ካንተ ማራቅ አልፈለግም፣ ግን ያንተ ኑሮ ልዩነት ሲገባ ብዬ እፈራለሁ አልኩት። በጣም እየፈራው ደስ ያለው እሱ እኔ ላይ ከመጮህና ከመቀየም ይልቅ በእርጋታ ማውራትን የመረጠ ይመስል ወደሚቀርቡ ጉንጮቼን በእጁ አቅፎ አቡ የኔ ልዕልት አሁን እሺ ድጋሚ እንዲካልሽ በጣም ነው የምናደደው አድርጎ በንዴት አነጋገር። ግን ደግሞ በጣም ነው የምወድሽ። የወደድኩት ሌላ ነገርሽን አይደለም፣ አንቺነትሽን ነው። ስርዓትሽን፣ እርጋታሽን፣ ውብ አይኖችሽን። አሁን ስላለሽ አላስብም። የቀየረ እቅድሽን አደንቅልሻለሁ። ትምህርት ቤት ራሱ ብዙ እንድንታይ የማልፈልገው እኮ አፍሬብሽም አይደለም። ብዙ ጊዜ የበዛበት ነገር ጥሩ አይደለም ብዬ ነው። እሺ አንቺ ወደፊቴ ነሽ። የዛሬ ምናምን ዓመት ቁጭ ብለን ይህችን ቀን እናስባታለን እሺ አለኝ ጭምቅ አድርጎ እየሳመኝ። እሺ ግን የምንለያይ ይመስልሃል አልኩት በትንሹ ቀለል ብሎኝ። አየቱት አንለያይም፣ ብቻ እንጂ በእኔ ላይ ተስፋ እንዳትቆርጪ፣ ነገር ባጠፋ መተሽ እኔን ደብድብኝ እንጂ እንዳትጣይኝ አለኝ። በትንሹ ፈገግ አልኩኝና አየሁት። አንገቴ ስር ውሽቅ ብሎ አቀፈኝ። ከደቂቆች በፊት ስንት መለያየቶችና መጨቃጨቆችን ያስተናገድኩ ልጅ እሱ ሲጠገኝ ሁሉንም ረሳውና ራሴን በጣም የምታምር ገነት የምትመስል ቦታ ላይ አገኘዋለሁ። እሱ ማቀፍ ማለት ለኔ የማካበድ ህፃን እያልን እንደምንመኘው በውጭ ክንፍ መብረር እንደማለት ነው። ተቃቅፈን ትንሽ ከቆየን በኋላ እሺ ንቅሳቱ ግን ይቅር በአሳዛኝ ፊት አየሁት። አልችልም እናቴ። እሱ አጠገቡ ቆሜ ከላይ የለበሳትን የምታምር እጀ ሙሉ ሹራብ አወለቀው። ይደርግልኛል ብዬ አስቤ እንደሆነ ባላቅም ወደ ኋላ ሸሸሁን። ቤኪ በትንሹ ፈገግ አለና ያህል የማታምኝ አለኝ። ደግሞ ድጋሚ ከምጣላ ብዬ ያን ያህል በስፖርት የጠነከረና የሰፋ ደረቱ ላይ ልጥፍ ብዬ አቀፍኩትኝና ድንግጬ ነው እኮ አልኩት። ወደ ቀልድ ለመቀየር መታ እያደረኩት
ልብሶች ናቸው ለካ ሰውነትን የደበቁት እንዴ አልኩት እየተሽኮረመምኩ። የሚገርማቸው ያን ያህል ሰዓት ሙሉ የሰውነቱን ማማር፣ የደረቱን ስፋት፣ ስፖርተኛነቱን እንጂ በግራ በኩል ደረቱ በኩል ያለውን ንቅሳት አላስተዋልኩትም ነበር። በትንሹ አብላካት ብሎ ተጽፎ ከስር ደግሞ 2801 ተብሎ ተጽፏል። በጣም ግራ ገባኝ። ማለት ቀኑ ምንድነው? ስለኔ ምን ያህል እርግጠኛ ቢሆን ስለኔ ይነቀሰዋል ብዬ ግን በመጋባት አየሁት። ቀኑን አስታወስሽው አለኝ። ቃላት ለማውጣት አቅም ስላጠረኝ አንገቴን በመነቅነቅ እንዳላስታወስኩት ነገርኩት። ታስታውሻለሽ? መጀመሪያ ጊዜ የተያየ ነው ሰዎችን ስንፈልግ በመጀመሪያ እይታ ነው በልቤ ያነገስኩሽ። ከዛ ቀርበሽ ስል ስትርቂኝ ይበልጥ ወደድኩሽ። ይህ እውነታ ነው። ወንድልጅ ትንሽ ጠበቅ የምትልበትን ሴት ይወዳል ይባላል። ከሌሎቹ ለየት ብለሽ ስለታየሽኝ ወደድኩሽ። ይህ ቀን መስከረም 28 አንደኛ ወር የተሰኞ ቀን። ከዛ በቃ ፍቅር መጀመሪያ ቀን ተማመንኩብሽና ተነቀስኩት አለኝ። ጭራሽ የማልጠብቀው ነገር ስለነበር በጣም ደንግጫለሁ። እሱን ሳልወደው ቀርቼ ሳይሆን ስለምፈራ ነው። ደቂቃዎች ከተፋጠጠ በኋላ ደሞባንን ብዬ ቶሎ ልብሴን ልብስ ብዬ የቀውን ሹራብ እንዲለብስ አደረኩት። ወደድሽው አለኝ። የፈቃድ ስሜትን የፍራቻ ስሜትም እየተሰማኝ ነው አልኩት። ከትብን ሳቀብኝና አትፍሪሽ ጃንን ለያይም ብሎ ሳመኝና ይዘውኝ ወጣ። ከዛ ቤታችን ቤት ወረድና ቁጭ ብላ እየጠበቀችን ስለነበር ወደ እሷ ሄጄ በጣም በፍራቻ ደሮ አለም እያልኳት እስከዛ ወደ እሷ ቀርቤ ጉንጯን ስሜት ምናምን ስለምሰናበታት ቅርበት በሚመስል መልኩ እያየችኝ ግን ሳትጋቡ አመት አደረግሽኝ አለች እየሳቀች። እንደዛ አይደለም አልኩኝ አሁን ማገቴን እንደደፋው። ግንባሬን ሳመችኝና ደናዳሪ ስለመስኪ አታስቢኝ ያወራታል ነው እሺ ደግሞ ሰላም በይልኝ አለችኝ። እሺ ከቤት ስወጣ ቤት ተከተለኝ። የት ነህ አልኩት። ኮስተር ብዬ ልሸኝሽ ነው አለኝ። አካል ብድ ሲነካህ ጥሩ አይደለም አልፈለግም አልኩት። አዎ እንዳይነሳብህ አለች ካፌ ተቀብላ። አሁን ጎድና ነኝማ መድኃኒቴን አገኘሁ። ፊቴን ዞር አድርጌ ከዛ ግቢ ለቅቄ ወጣሁ። ቤኪ ተከትሎኝ ሲመጣ ድጋሜ ትክክል አለምዬ ፊት እንዳትጠቀም ብዬ ነገርኩት። ከዛ መጓዛችንን ቀጠልንና በመሃል ለምንድን ነበር የራቅሽኝ ግን አለኝ። ከትምህርቴ ጋር ያለኝን ግንኙነት ረስቼው ነበር። ሞት ራሱ ትኩረት ነሳት። በጣም ተቀየመችኝ። ወደ ራሴ መመለስ እየሞከርኩ ነበር አልኩት። ትንሽ ዝም አለና ከዚህ በኋላ ሰዓታችንን በእቅድ ነው እሺ የምንመራው የኔ ፍቅር፣ ሶስታችንም እኩል ማስኬድ ትችያለሽ ብሎ ደስ ደስ እየነገረኝ የተጨነቀ ፊቴን እያበራልኝ እያለ ነበር። አንድ መኪና ከፊት ለፊት መጥቶ ቆመ። ትቡ ነበር ያልኩት። በጣም ደንግጬ ሁላ ቤኪን ወደ ኋላ እየገፋው ከፊት ሆንኩ። ሆይ ፍቅር ተይዞ የማያውቅ ሲይዝ እዳ ነው። ልጅ ቢ ከፊት መቅደም ትልቅ ነገር ነው። አሁን ድረስ ሳስቡ የሚገርመኝ ነገር ነው። ወደ ጥቡ ስመለስ ግን በጣም የምታምር መኪና ናት። ትልቅ ሰው ነበር ውስጥ የነበረው እንጂ ልሳደብም ጀምሬ ነበር። መኪና ቀስ እያለች በአጠገፋችን አለፈች። ቤኪ ሰውየውን ትኩር አድርጎ አየሁ። ከዛ ምን ነው ስለው በትንሹ ፈገግ እያለ እኔ ቆንጆ በቃ ወደ ቤት ትሄጃለሽ አለምዬ እንዳትጨነቅ እንመለስ አለኝ። እያወራን መጣን አይደል ተመለስ በቃ ይዞክ ክላስ እንዳትቀር ብዬ ተጠራርቼ ጉንጩን ሳምኩት። ጭምቅ አድርጌ ብስምሽ ውስጥ ነበር ግን ሰው ፊት አላደርገውም አለኝ። መንገደኛውን እየተመለከተ በፈጣሪ ስም ምን እንደነካኝ አላውቅም። ሰዎቹ ናቸው እኔ ላይ እንዳልሆነ አየሁና ተጠራርቼ ራሴ ስሜው እየሮጥኩ ሄድኩ። ትንሽ ሮጬ ዞር ብዬ ሳየው ቆሞ እየተመለከተኝ ነበር። በእጅ ወደ ቤት ሄድኩኝ። የወጣሁ ልጅ ፍልቅልቅ እያልኩ ወደ ቤት ተመለስኩ። በረከትዬ ተሻለው አለችኝ። እኔ ዋህናት ጉዷን አልሰማች። ከዛ ገብቼ ጥቅልል አልኩኝና 3 ሰዓት አካባቢ ቤኪ ደወለልኝ። ከዛ እንድናወራ ሲጠይቀኝ ላነብ እንደሆነ ነገርኩት። በአንድ ነው የተስማማው።
እንዳነብ ያበረታታኝ ጀመር። ሰዓት አካባቢ ድረስ አነበብኩኝና ስጨርስ ኦንላይን እንድገባ ጠበቀኝ ነበር። ደግሞ ስለነበር ብዙ ላወራ አልቻልኩም። ትንሽ እንዳወራን እንቅልፍ ወሰደኝ። ቅጭ ቤት አጸዳድቼ ቡና ቀራረብላት ወደ ክላስ ገባው። ክፍላችን ደምቃለች። ብርሃኑ መጥቷል። ጠፍቶ ነበር አልኩት እያቃኩት። ንግግር አስቆት ፈገግ ብሎ አጠገቤ ተቀመጠ። ሴቶቹ 3 ቀን ትምህርት ቤት ለመምጣቱ ተንገብግበዋል። እየሮጡ እየመጡ ነው ብቻ ብዙ ነገር እየቀባጠሩ ለግፉት ይሞክራሉ ምናምን። ምን እንደሆነች አላውቅም። ትንሽ የሆነች ስሜት ተሰማችኝ። ምን ባልፈልግም ቀልጬ ነበር። አስተያየቴን ያልወደደው ቤኪ እነሱን ትቶ ገበቶችን ይዞ ተቀመጠ። ደስ የሚለው ልክ እሱ ሲጠቀም ሁሉንም እረሳዋለሁ። ከዛ ቀን በኋላ ፍቅራችን በጣም በረታ። በጣም ከመፋቀራችን ከመቀራረባችን ብዛት የሆነ ቀን ድንገት የምንለያይ እየመሰለኝ እፈራለሁ። በቃ እንዴት እንደምሳሳለት ግራ ይገባኛል። እንደ ሕፃን ልጅ ከምጠነቀቀው በላይ ይጠነቀቃል። አጥብቄ ከያዝኩት ራሱ የሚያመው እስኪመስለኝ ድረስ ሳሳለታለሁ። ከፍ ባለ ፍቅር ግን ከትምህርቴና ከእናቴ ጋር ሳላጋጭ ቀጠለ። የትን ጣፋጭ አደረገልኝ። ትምህርት ቤት ውስጥ አሁን ይጣላል ነው የተፎንቃው መጨረሻው ጭቃ ይጣሉት ነገር ብቻ ብዙ ነገር እየተባለን አንድ ጊዜም ሳንለያይ የከፋ ጥል ሳንጣላ 12ኛ ክፍል ደረስን። ከዓለም ጋር ግንኙነታችንን እያጠናከርን ነበር። ከዛ በኋላ ቤኪ ያለኝ ፍቅርን ተማመንኩበት፣ በሙሉ ተማመንኩበት። እንደማንችል ሳምን ወስኜ ለቤኪ ነግሬው እድል በትንሿ ስሙን ተነገስኩት። ምን እንዳደረኩት አላውቅም። ስህተት ልስራ እርግጠኛ አልነበርኩም። ታቅሽ 2 ሳምንት እንደሆነን ግን ያልጠበቅኩትን ነገር አየሁ። የሆነ ቀን ተኝቼ ጠዋት ስነቃ አለምዬ ፊት ለፊቴ በሚያሳዝን እይታ እያየችኝ ከእንቅልፌ ነቃው። አይኔን እያሸሁ ተነስቼ ምን ነው አለምዬ አልኳት። ግራ ገብቶ እናቴን ሰላም ብዬ ተኝቼ ስገለጥ አለምዬን ሳያት ከልብ ደንግጫለሁ። ገብቶኝ ፍጥጥ ብዬ አየኋት። በአንድ እጄ አይኔን እያሸሁ በአንድ እጄ እያማተብኩ ምን ተፈጠረ አልኳቸው። መሰረት ቢሆንም መስኪን የምትላት እና ወደ እናቴ እየተመለከተች መስኪ እናቴን ጠራቻት። እናቴም ቶሎ ወደ እኔ መታ ተነሳሽ ልጄ ግንባሬን ሳመችኝ። እዚህም በራሴ እየዳበስኩኝ ደህና መሆኔን አረጋገጥኩ። ሁኔታችን የሚመስለው እኮ ለረጅም ጊዜ ኮማ ውስጥ ቆይቼ እየነቃሁ ያለው ነው። ተፈጥሮ ነው አልኳቸው። ግራ እየገባኝ ተጣጣቢና ነይ እናወራው ነገር አለ አለችኝማ። ግራ ገብቶኝ ይህን ስመለከታት ሳትል ጥለውኝ ወጡ። መስማት ከመግባቴ ብዛት ከእጅ እንደታጠብኩም አላውቅም። ታጥቤ ወጥቼ ለማዳመጥ ዝግጁ ነኝ በሚመስል መልኩ ቁጭ አልኩኝ። አንድ መጥፎ ጥሩ ዜናም አላለች እያየችኝ። ከመጥፎ ጀምሪ ምን ተፈጥሮ ነው አልኩኝ እየተራ እየተመለከትኳቸው። ልጄ እስከዚህ አድርስሻለሁ፣ በጭራሽ እንድትከፊብኝ አልፈልግም፣ አንቺ ላንስም አለችኝ። ብዙ ነገር ማሰብ ሲጀምር እናቴ አንቺ እኮ ሁሉ ነገር ነሽ፣ እንደ አባት እንደ እህትና ወንድም አድርገሽ አሳድገሽኝ ምንም ያውቃል እኮ ምንድን መጥፎ ዜና አልኳት። ተደብቂኝ ልጄ፣ አባት የለሽም ፍቅር አውቃለሁ እኮ ልጄ፣ አባት ቢኖርሽ ደስ የሚልሽ ምን ያህል እንደሆነ ማውቃለሁ እኮ ልጄ። የሆነ ቀን እያልኩ ንግግሯን ከታ አደረገችው። አባቴን አልወደውም አባትን እንጂ አንቺ ደግሞ እንደ አባትም ነሽ ለኔ ያልኳት። እግር በርከክ ብዬ እጁን እየሳምኩኝ እንዴት ንገሪኝ የፈለግሽው ንገሪኝ አልኳት። ልጄ አባትሽ እኮ ትላንት አረፈ አለችኝ። ቀለል አድርጌ የትኛው አልኳት። የወለደኝና ትንሽ ያሳደገኝ ስለሚለያዩ ወላጅ አባትሽ አለችኝ። በትንሹ ከፍቶኛል፣ ቅር ብሎኛል። በጣም ወደ ጥላቻ አለብኝ አልክንም። ነገር ግን ከልጅነት ጀምሮ አባቴ ሲሉ ቀናለሁ። አባቴ እንዲያደረገ ሲሉኝ በገኙት አባትነት ቀናለሁ። ለማ አባት ኖሮኝ እንዲህ ብልብኝ ይመኛለሁ።
ባልወደውም አባቴን እመኘው ነበር። ነገር ግን እሱ ፊት ነገሩን ቀለል አደረኩት። ፈጣሪ ነፍሱን ይማርማ። ልከፋም አባት የለኝም እኔ ድጌ እጅ ላይ ያደረገውን ሁሉ ነገር ከምበቀል ይልቅ ፈጣሪ ወሰደው ጥሩ ነገር ነው እኮ አልኳቸው። የውሸት ፈገግታ እየለገስኳቸው። እንደዚህ ትላለች ብለው ያልጠበቁት ሁለቱ እናቶቼ በግርምት ተያዩ። ሊጠኝ ሲል ተናድጄ ቶሎ ብዬ ወደ ውስጥ ሳብኩት። ምክንያቱም አንደኛ እሱ ፊት ማልቀስ አልፈለግም፣ በእውነት ግን ለእሱ ባይገባም ብዬ ስለማምን ነው። ስበር ብዬ እሺ ጥሩ ሲሉ ምንድነው አልኳቸው። አለምዬ ቀና ብላ አየችኝ። የዛ ስለ ሚኪ እንደሆነ ገባኝ። ጥሩ ዜና እንኳን አይባልም አለችኝ። አለምዬ ቶሎ ብላ እናቴ አንድ ጥሩ አንድ መጥፎ ዜና ስላለች ጥሩ ዜና እየጠበቅኩ ስለነበር ግራ ገብቶኝ ማለት ምንድነው አልኳቸው። እናቴ ቀበል አድርጋ እንዴ ተይ እንጂ በጣም ደስ የሚል ዜና ነው አለች። የዛ መርፈራው ለእናቴ ጥሩ ለአምለምዬ መጥፎ ከሆነ አቦ ቢኪ እኮ ወደ ሌላ ሀገር ሊወስደው ነው። አባቱ ለማስቆሙ መካርኩት ግን አልቻልኩም። ልጅ ታሞብኛል አለችኝ። ክቡን ያልኩት ቢኪ ከተቀመጥኩበት ተነሳው። ተረጋጊ ልጅ ትልስ ይመጣል ይቆያል እንጂ አለችኝ። ማለት ነው ሄድ አይችልም አይሆንም አልኳት እየጮኩ። እናቴ ግራ ተጋብታ ተመለከተችኝና አስደሳች ዜና አይደል እንዴ ለምንድነው እንደዚህ የምትይው አልኳት። ለእናቴ ጥሩ ዜና ለኔ የሀዘን ምንጭ ነው። አለምዬ ጥሎ መሄድ አይችልም ለይም ብሎ ነበር ይገባልኝ እስቃል ብዬ ስጮህ ቆይ ማለት አለች እናቴ ከተቀመጠችበት እየተነሳች። በዛን ሰዓት በጣም ስሜታዊ ሆኜ ስለነበር መሰለኝ እንደምታውቅ ራሱ ረስቼው አዎ አይችልም እዛ ካደረገ ረግጦኝ እንደሄድን የሚያቆጥረው አልኳቸው ከልቤ በሆነ አነጋገር። በዛን ሰዓት አለምዬ አይኗን ገለጥ አድርጋ ስታየኝ ከብዬ እናቴን ተመለከትኳት። የሆነ አይነት አስተያየት አየችኝና ማለት የማላውቀው ነገር አለ እንዴ አለች ተኩር ብላ እየተመለከተች። እናቴን ዋሸት አልቻልኩም፣ እሱንም መናገር አልቻልኩም። ዝም እንዳልኩኝ ቀስ ብዬ ቁጭ አልኩ። እናቴ ባህሬን ጠንቅቃን የምታውቀው በዛልኩ ማለት ማውራት አልፈለኩም ማለት እንደሆነ ስለምታውቅ ወደ ይዙራ ምላሽ መጠበቅ ጀመረች። ምንም በማታውቀው አለምንም እዳ ውስጥ ነው የከተትኳት። ከብዙ የዝምታ መፋጠጥ በኋላ በተረጋጋ መንገድ መስኪ ልጅና ልጅ ተዋደዋል፣ እኛ ጣልቃ መግባት የምንችለው ነገር አይደለም እሺ ባጭሩ ነገረቻት። እናቴ ክው ብላ ተመለከተችኝ። እኔም እሷን ላለማየት መሬቱ ላይ አይኔን ተከልኩኝ። የምሯን ነው ልጄ አለችኝ። ከዛ በኋላ ከእናቴ መሸሽ አልችልም። አሁን እናቴ እግርሽ ፈልጌ ነበር ግን ፈራሁኝ አልኳት። እንድትረዳኝ ለማሳመን እየሞከርኩ ልጄ አንቺ ለኔ ለዚህ በቅተሽልኛል፣ ከደበቅሽኝ ጓደኛዬም እህቴም እናቴም ነሽ ስትይኝ አልነበር እንዴ ሳላቅ አክስትሽ አረግሽኝ አለችኝ። አለምዬን እየተመለከተች ባለውለቷ ስለሆነች እንጂ በእርግጠኝነት የሩቅ ላለማድረግ ስለሞከረች እንጂ ብዙ ነገር ታወራ ነበር። አንቺ አውቀሽ እንዴት ዝም አልሽ አለም አለች እናቴ መለስ አድርጋ። ምክንያቱም በጣም የሚዋደዱት እሱን ስላስተዋልኩኝ ነው። በዛ ላይ ልጄን ደስተኛ የምታደርግልኝ ብቸኛ ሴት ናት። 9ኛ ክፍል የመንግስት ትምህርት ቤት እስከሚገባ ድረስ በቅጡ እንኳን አንገናኝም ነበር። ከክፍሉም አይወጣም ነበር። ከአስተማሪው ጋር ለመግባባት ተፈጥሮ አቋርጦ 9ን ሲደግም እናቡ ክፍል ደረሰው። ከዛን ጊዜ በኋላ የምር መሳቅ፣ መጫወት፣ መደሰት ጀመረ። በጣም እንደሚወዳት ነው ምስክር ነኝ አለች። አለምዬ በእኛ ፍቅር መደሰቷን የማሳመን ፍልቅልቅ እያለች እቲ ነገሩን መቀበል ከብዷታል። ፊቷን እንደገሰገሰች ቢወዳትማ ጥሏት ሊሄድ አይዘጋጅም ነበር። በዛ ላይ ብላ ወሬዋን በእንጥልጥል አቆመችው። አይረሳትም፣ አይጠላትም። ስሟን እጁ ላይ ተነቅሶታል እኮ ቃል ገብቶታታል። ደስ ምን ለማለት ነው? በዛ ላይ ምን አለቻት። አንድ ላይ መሆን የማይችሉ ሰዎች ናቸው አለምዬ። አውቃለሁ ልጅሽም ልጅም ውብ ናቸው፣ ቁንጅናቸውን አልክድም። ነገር ግን እሱ ያንቺ ልጅ ነው እኮ አለቻት።
የዛኔ ተናዳ መሰለኝ እኔ ምን አይነት ሰው ነኝ መስኪ ልጅ ስለሆነ ጥሩ ባህሪ የሚኖረው አይችልም አለቻት። እረ እንደዛ አይደለም አለምዬ፣ ተሞላቆ ነው ያደገው፣ የኛ ኑሮ ይከብደዋል ስልሽ ፈልጌ ነው። በንግግራቸውን አስተካከለችው እናቴ። ከዛ ደግሞ ትንሽ አስባ መለስ አደረገችና ከወደዳት ለምን ጥሎ ይሄዳል አለች እማዬ። ይህም ጥያቄ ነው። ለአንድ ቀን ሳላይሽ ካደድኩ እያለ እንዳላለኝ አሁን ከነጭራሹ ጥሎኝ ሊሄድ መሰለሽ አቡ። ፊት ለፊት ላይ አባቱ ከአንቺ ጋር አይቶት በጣም ተጣልተው ነበር። የበረከት አባት ትንሽ ቁጡና ስራ ላይ ብቻ እንዲያተኩር የሚፈልግ አባት ነው። እናም የሆነ ቀን በአጋጣሚ ክፍል ውስጥ ገብቶ የማይሆን ነገር አየና በጣም ተጣልተው ነበር። አልሄድም ብሎ ነገር ግን አባቱ በጣም አከበደው፣ አማራጭ አሳጣው አለችኝ። በሁለታችን መለያየት እሷ የሚያዘነች ትመስል ነበር። ስለመናገር ወዲያው የኔን መጎዳት ረሳሁትና መስዋዕትነት እየከፈለ ነው ብዬ ማሰብ ጀመርኩ። ያው የሀብታም መስዋዕት ወደ ውጭ መላክ ሆነና ቤኪ ጥሎኝ ሊሄድ ነው። የማትሪክ ፈተና ለመውሰድ ትንሽ ወራት ናቸው የቀሩኝ። ትኩረቴን ለዛ መስጠት እያለብኝ ሀሳቤን መበታተን አልፈለግም ነበር። ነገር ግን በቤኪ መጨከን አልችልም። የሚከብደው ነገር ደግሞ ቤኪ ቻው ሳይለኝ እንኳን በቀጣዩ ሳምንት ወደ ሌላ ሀገር መሄዱን በስልክ ሰማሁ። ለኔ በጣም ከባድ ነበር። ምክንያቱም እኔ እንዴት አልችልም፣ ሀሳብ ጭንቀት አልችልም። እሱ ከሄደ ቀን ጀምሮ አላሜን የሳትኩ እስኪመስለኝ ድረስ ከራሴ ጋር ተጣላሁ። የሆነ ቀን ለሊት 9 ሰዓት ተነስቼ በቪዲዮ ኮል ደወልኩለት። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ።